ሕማማት የሐሙስ ድርሳነ ማህየዊ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም በማመን ዓለምን ሁሉ የሚያድን ዓለምን ሁሉ የሚታደግ የክርስቶስ የመከራውንና የሞቱን ነገር የሚናገር በዕለተ ሐሙስ የሚነበብ የሚጸለይ ድርሳኔ ነው። ሹሙ በየበዓሉ ከታሰሩ የሚወዱትን አንዱን ያድንላቸው ዘንድ ለሕዝቡ ልማድ ነበራቸውና በዚያም ወራት የወንበዴዎች አለቃ የሚሆን በርባን የሚባል አንድ እስረኛ ነበር። ወንበዴነቱንም ሁሉም ያውቀዋል። ሁሉም ተሰብስበው ሳሉ ጲላጦስ ሕዝቡን ማንን ላድንላችሁ ተወዳላችሁ? በርባንን ወይንስ ክርስቶስ የሚሉትን ኢየሱስን ነው አላቸው። ቀንተው እንዳስያዙት ያውቃልና። ጲላጦስም መኳንንቱንና የካህናቱን አለቆች ዳግመኛ ጠርቶ ይህንን ሰው እንደ ወንጀለኛ ይዛችሁ ወደ እኔ ያመጣችሁትን እነሆ በፊታችሁ መረመርኩት፣ በከሰሳችሁትም ነገር በደል አላገኘሁበትም አላቸው። ወደ ሄሮድስም ላኩት። እርሱም መልሶ ወደ እኔ ላከው። እነሆ እርሱን ለሞት የሚያበቃ የሠራውን ወንጀል የለምና ገርፌ ልተወው ወስኛለሁ አላቸው። የካህናቱ አለቆች ግን ኢየሱስን ስቀለው በርባንን አድንላቸው ብላችሁ ለምኑ ብሎ ሕዝቡን ሁሉ አባበሏቸው። መላው ሕዝቡ ሁሉ ግን ይህ ሰው በሞት አስወግደው በርባንን ግን አድንልን ብለው ጮኹ። ዳግመኛም ጲላጦስ ኢየሱስን ፈትቼ አድንላችሁ ዘንድ ተወዳላችሁን አላቸው። እነርሱ ግን ስቀለው፣ ስቀለው፣ ስቀለው ብለው ጮኹ። ጲላጦስም ሦስተኛ ጊዜ ምንም ክፉ ሥራ አልሠራም አላቸው። እነሆ በእርሱ ላይ የሚያስሞት በደል አላገኘሁበትምና ገርፌ ልተወው ነው አላቸው። በታላቅ ቃልም እየጮኹ ስቀለው፣ ስቀለው አሉ። የካህናቱ አለቆች ቃልና የሕዝቡ ቃል ሁሉ በረታ። አይሁድና ጲላጦስ እንደዚሁ ሲነጋገሩ ሚስቱ በዚህ ንጹሕ ሰው ደም ኃላፊ እንዳትሆንና እንዳትበድል እወቅ ብላ መልእክት ላከችበት። ዛሬ በሕልሜ እሳት ዙፋን ላይ ተቀምጦ አየሁኝ። የእሳቱ ነበልባል ለብሶ የብዙ የሚሆኑ መላእክትም ከበውት፣ አንተ ግን በእሳት ሰንሰለት ታስረህ በእሳት አለንጋ እየገረፉ በአንገትህም ታላቅ ዘንዶ ተጠምጥሞ በፊቱም ቆመህ አየሁኝ። ስለዚህ ነገር በዚህ ሌሊት ብዙ መከራ ትቀበል አደርኩ ብላ ላከችበት። ጲላጦስም ይህንን በሰማ ጊዜ ጸብና ክርክር እየበዛ እንጂ የሚረባ የሚጠቅም ነገር እንደሌለ አይቶ ውሃ በመቁረር ሁሉ አስመጥቶ በሕዝቡ ፊት እጁን ታጠበና እኔ ከዚህ ንጹሕ ሰው ደም ንጹሕ ነኝ፣ እናንተ ወቁበት አላቸው። ሕዝቡም የዚህ ሰው በደል በእኛ ላይ በልጆቻችን ላይ ይሆናሉ። አይሁድ ግን ጌታችን ኢየሱስን እየሰደቡ አንድ ጊዜ ወደ ምሰሶ ገፍተው ጣሉት። ስድቡ ግን በዕለተ ዓርብ ብቻ አይደለም፣ 3 ዓመት ሙሉ ሰደቡት እንጂ። የዮሴፍ ልጅ ነው፣ የሳምራዊ ሰው ነው እያሉ ጋኔንም ይዞ ያሳድደዋል። ልቡም ሁሉ እንደ ሰም ቀለጠ። አጋንንትንም ካለቃቸው ጋር እየተነጋገረ ያወጣቸዋል እያሉ፣ ጌታችን ግን በትሕትና ሁሉ መለሰ። እኔስ ጋኔን የለብኝም አባቴን አከብራለሁ እንጂ አላቸው። እናንተ ግን ትሰድቡኛላችሁ፣ ታቃልሉኝም አላችሁ። እኔስ ለራሴ ተርላ አልሻም፣ እኔ ተርላ የሚሻ የሚፈርድልኛል እንጂ። ዳግመኛም ጌታችን መድኃኒታችን ኢየሱስ ክርስቶስ ሰይጣንን ማውጣት እንደምን ይቻለዋል? እርስ በርሷ የምትለያይ መንግሥት አትጸናምና
የሀገር ሰዎችና ቤተሰብ እርስ በርሳቸው ከተለያዩ ቤቱም ሁሉ አይጸናምና ሀገሩም ሁሉ አይቀናም። ሰይጣን ሰይጣንን የሚያወጣቸው ከሆነ ተለየ፣ መንግስቱም ሁሉ እንዴት ትጸናለች? እኔ አጋንንትን ካለቃቸው እየተነጋገርኩኝ የማወጣቸው ከሆነ ልጆቻችሁ በምንድነው የሚያወጧቸው? ስለዚህ ነገር እነርሱ መፈራረጃ ይሆኑባችኋል። እኔ ግን በእግዚአብሔር ስልጣን አጋንንትን የማወጣቸው ከሆነ የእግዚአብሔር መንግስት ልታጠፋችሁ ደርሳለችና ኃይለኛ ሰው አስቀድሞ ካላሰሩት ከኃይለኛ ቤት ሁሉ ገብቶ ገንዘቡን ሁሉ መዝረፍ የሚቻለው የለም። ከታሰረ በኋላ ግን ገብቶ ገንዘቡን ይዘርፈዋል። ከኔም ጋር አንድ ወገን ያልሆነ ባላንጋራዬ ነው፣ ከኔም ጋር አንድ ያልሆነ ይለየኛል። ሰውን የበደለ ኃጢአቱ ይሰረይለታል፣ መንፈስ ቅዱስን የሰደበ ግን ኃጢአቱ አይሰረይለትም። በዚህ ዓለም የሚመጣውም ዓለም በገሃነም ለዘላለም ይፈረድበታል እንጂ አለ። ክፉ ጋኔንም ይዞ ያሳድደዋል ብለውታልና። አጋንንት ያደረባቸው ሰዎች ግን ከአይሁድ ሺህ ጊዜ ተሽለው ምስክር ሆነውታል። ጋኔን እንደሌለበት ከቤልዜቡል ጋር መስማማት እንደሌለበት የልዑል እግዚአብሔር የባህሪ ልጅ እንደሆነ የልዑል እግዚአብሔር ልጅ ኢየሱስ ካንተ ጋር ምን አለን በማለታቸው በዚያን ጊዜ ሳይደርስ መከራ ታጸናብን ዘንድ ከዚህ ታሳድደን ዘንድ መጣህን? አጋንንትም ከዚህ የምታወጣ ከሆነ በፈቃድ ወደ ሪያዎች ሁሉ አሰናብተን ብለው ለመኑት። ለእርሱም ሰገዱለት። ጌታችን ኢየሱስም ሂድ ብሎ አሰናበታቸው። እሊህም አጋንንት ከሰው ላይ ወጥተው ሄደው በሪያዎች ላይ አደሩ። ሌላውም ጋኔን ያደረበት ሰው የናዝሬቱ ሰው ኢየሱስ ታጠፋን ዘንድ መጣን? እኛ ካንተ ጋር ምናለን ብሎ በአዳራሽ ውስጥም ጮኸ። አንተ ማነ? እግዚአብሔር ያከበረ ማን እንደሆን ካወቅኩኝ። ጌታችን ኢየሱስም መለሰ፣ ከእርሱ ተለይተህ ውጣ ብሎ ገሰጸው። ጋኔንም ሁሉ አማቶ በዚያ ጣለው። በታላቅ ቃልም እየጮኸ ወጣ። እርሱንም ሁሉ አልጎዳውም። አጋንንትም ሁሉ የያዛቸው ሁሉ ባዩት ጊዜ ይሰግዱለታል። እርሱም የልዑል እግዚአብሔር ልጅ ክርስቶስ በእውነት አንተ ነህ ይሉታል። አይሁድ ግን ኃጥ ነው፣ በደለኛ ነው፣ ክፉ አድራጊ፣ የሚያስት ነው እያሉ የሚበላ ወይንም የሚጠጣ የኃጣንን ሁሉ የመጸባሃን ወዳጅ ነው አሉት። የሚሳደብ ነው አሉት። ጌታችን ግን በባህሪው ንጹሕ ባነዋወሩ ክቡር እውነተኛ ነው። ስለ ኃጢአቱ ከእናንተ የሚከራከረ ማን ነው ብሎ አይሁድን እንዳላቸው ሁሉ ኃጣን አይደለምና። ዳግመኛም ጌታችን መድኃኒታችን ኢየሱስን የላከውን ደስ ሲያሰኝ የሚወድ ግን እውነተኛ ነው፣ በእርሱ ዘንድም ሐሰት የለበትም። ዳግመኛም ጌታችን ኢየሱስ በአባቴ ዘንድ የሰማሁትን እውነተኛ ነገር የምነግራችሁ እውነተኛ እኔ ልትገድሉኝ ለምን ትፈልጋላችሁ? አላቸው። ጌታችን በእውነት የባህሪ አምላክ ነው። በእውነት በጎ የሚሰራ ኃጣንን ሁሉ ይቅር የሚል ነው። ፍጹም ዕውቀት የሌላችሁ አይሁድ ሆይ ኃጥ ሰው ኃጢአትን ይቅር ይላልን? በተመረጠ በመጸባዊ ቤትም በፍቅርና በትሕትና ሆኖ ከእነርሱ ጋር ተቀምጦ ሳለ የቀራጮችን የብዙዎችን ሰዎች ሁሉ ኃጢአት ይቅር ብሏል። ጸሐፍት ፈሪሳውያን በታወኩ ጊዜ ደቀ መዛሙርቱን መምህራችሁ ከኃጥአን ከቀራጮች ጋር ለምን ይበላል ብለው ቢጠይቋቸው ጌታችን ኢየሱስም ባለመድኃኒት ደህነኞች አይደሉ የታመሙት ይፈልጉታል፣ ከመሥዋዕት ይልቅ ምጽዋዕትን እወዳለሁ። ሂዱ ያለውን አላነበባችሁምን? ኃጥአንን ወደ ንስሐ ልጠራ መጣሁ እንጂ ጻድቃንን ልጠራ አልመጣሁምና። አይሁድ ግን ኃጢአትን ሁሉ ይቅር የሚል እርሱ ኃጥ ነው አሉ። አንድ በሽተኛ ዘመዶቹ ባልጋ ተሸክመው አምጥተው ጌታችን ኢየሱስ ወዳለበት ቤት አገቡት።
ጌታችን ኢየሱስም የዚህ በሽተኛ የሃይማኖቱን ጽናት አይቶ አንተ ልጅ ሃይማኖት አድኖሃል፣ ኃጢአት ተሰረየልሃል አለው። ጸሐፍት ፈሪሳውያንም ክፉ አስበው እርስ በራሳቸው ይህንን የሚሳደብ ምንድነው? ያለ አንድ እግዚአብሔርስ ኃጢአትን ይቅር ማለት የሚቻለው ማን ነው? ተባባሉ። ጌታችን ኢየሱስም ሐሳባቸውን አውቆ በልቦናችሁ ክፉን ለምን ታስባላችሁ አላቸው። ይህንን በሽተኛ አልጋን ተሸክመ ሂድ ከማለትና ኃጢአት ተሰረየልህ ከማለት ማንኛው ይቀላል በማለት ዓለም ኃጢአት ማስተስረይ ለሰው ልጅ ሥልጣን እንዳለው አታውቁምን? በዚያም ዘንድ ተገባችሁ፣ በዚያም በቻላችሁ ነበር አላቸው። ይህንንም በሽተኛ ተነስታ አልጋን ተሸክመ ወደ ቤት ይሂድ አለው። ተነስቶም አልጋውን ተሸክሞ እግዚአብሔርን እያመሰገነ ወደ ቤቱ ሄደ። ሕዝቡም ይህንን አይተው በዚህ ዓለም ኃጢአት ያስተሰርይ ዘንድ ለሰው ልጅ ሥልጣን የሰጠው እግዚአብሔር አምላክን እያደነቁ አመሰገኑ። አይሁድ ግን እንዲህ ኃጢአት የሚያስተሰርይ እርሱ ኃጥእ ነው አሉ። ጸሐፍት ፈሪሳውያንም ስትሴስን የተገኘች ሴት አስረው አመጡና በጌታችን ፊት አቁመው መምህር፣ ይች ሴት ስትሴስን አገኝተን አምጥተናታል። በእኛ ሕግ ሙሴ በድንጋይ ትወገር ብሎ ሥርዓት ሰርቷልና አንተ ስለ እርሷ ምን ትላለህ? አሉት። ይህንንም ማለታቸው በእርሱ ላይ ምክንያት ያገኙበት ዘንድ ሊፈታተኑት ነውና። ጌታችን ኢየሱስም ምድር እየተመለከተ እያንዳንዳቸው ኃጢአታቸውን ከነስማቸው ጋር በጣቶቹ ጻፈ። ነገር ግን ያንዱን ኃጢአት ላንዱ ሁሉ አልሰጠም። ጌታችን ኢየሱስም ኃጢአትን ሁሉ የሚሰውር ነው እንጂ ኃጢአት የሌለበት ሰው መጀመሪያ እርሷን በድንጋይ ይውገራት አላቸው። ዳግመኛም ወደ ምድር ተመልክቶ የቀረ ኃጢአታቸውን ሁሉ ጻፈባቸው። ይህንንም ዘለፋ ሰምተው ወጥተው ከእርሱ ዘንድ ሄዱ። ጌታችን ኢየሱስም ይህችን የታሰረች ሴት የሚፈርዱብሽ ሰዎች ወዴት አሉ ብሎ ቢጠይቃት ጌታዬ ሆይ እኔ አላውቅም አለችው። ጌታችን ኢየሱስም እኔም አልፈርድብሽም፣ በሰላም ሂጅ፣ ዳግመኛ አትበደይ አላት። አይሁድ ግን ኃጢአትን የሚያስተሰርይ እርሱ ኃጥአን ብለውታልና። ጌታችን ኢየሱስን ያይ ዘንድ ከዛፍ ላይ የወጣ የቀራጮች አለቃ የሚሆን ዘኬዎስን ኃጢአቱን ይቅር አለው። ከቤቱም ገብቶ አለ ሽቶ የቀባችውን እግሩንም በእንባዋ ያጠበችውን በራሷም ጸጉር ያራሰችውን ብዙ ኃጢአቷን ይቅር አላት፣ ብዙውን ወደዋለችና። ኃጢአትን ይቅር የሚል በጎ የሚሰራ እንደዚህ ያለ አምላክ ገፉት፣ ሰደቡት። ጌታችን ኢየሱስም ይገፉት ዘንድ እግሮቹንም እጆቹንም ከድንጋይ ጋር የኋሊትም ሁሉ አሰሩት። ነቢዩ ጀርባዬን ለግርፋት ሰጠው ያለውን አላስተዋሉምና የኃይሉንም ጽናት የእጆቹንና የእግሮቹንም ልልና ሁሉ አላስተዋሉም። መጥምቁ ዮሐንስ ከእኔ በኋላ የሚመጣው ከእኔ ይጸናልና ብሎ ካስተማራቸው በኋላ የእግሮቹን ጫማ ማሰሪያ ሁሉ ለመፍታት የማይገባኝ ነኝ፣ እኔ በውሃ ጠመቅኳችሁ፣ እርሱ ግን በመንፈስ ቅዱስና በእሳት ያጠምቃችኋል። የውድማውን እህል ሁሉ የሚያጸራበት መንሹ በእጁ የተያዙ ስንዴዎችን በሪቅ ሁሉ በጎተራ ያከማቻል። ገለባውንም ለይቶ ከማይጠፋ እሳት ሁሉ የሚያቃጥልበት በመንፈስ ቅዱስና በእሳት የሚያጠምቅ እንደዚህ ያለ አምላክን ሁሉ እሱን አሰሩት።
ጌታችን ኢየሱስንም ካሰሩት በኋላ 4 ቤት ጭፍሮችና ጲላጦስ በገመድና ባለንጋ 6666 ጊዜ ገረፉት። 5000 ነው የሚሉም አሉ። የግርፋቱ ቁጥር ግን እያሳሳቱ ይገርፉት ነበርና። የሚሞት እንዳይገረፍ የማይሞት ደግሞ እንዲገረፍ አያውቁምና በግፍ ገርፈው በግፍም ገደሉት። የተገረፈባቸው አለንጋና ገመድም በደም ታለሉ። በግርፋቱም ጽናት የተነሳ ሥጋው ሁሉ አለቀ። 1066 ከሚሆኑ ቁስሎቹም ወገን አጥንቶቹም ሁሉ ታዩ። ጥቁርና ሰማይ የሚመስሉ ቁስሎች ግን 1190 ናቸው። የማይገረፍ አምላክ በዚያ በሥጋ ተገረፈ። ጲላጦስ እጁን ከታጠበ በኋላ ጌታችንን የገረፈው በጆሮ ለሚሰማው በዓይንም ሁሉ ለሚያየው ሰው እጹብ ድንቅ ነው። በመገረፉም አይሁድን ደስ አሰኛቸው። ጌታችን ኢየሱስ ግን በመገረፉ ሰውን ሁሉ ከተገረፈባት ኃጢአት ፍዳ ሁሉ አዳነ። ስለ ልጆችና ስለ አዳም መገፋት ሁሉ መታሰር ሁሉ ከፍሎልናልና። ጲላጦስ ፈቃዳቸውን ለመፈጸም ስቀሉት ብሎ ጌታችንን ለአይሁድ ሰጣቸው። የጭፍራ ባለዋሶችም ጌታችን ኢየሱስ ክርስቶስን ተቀብለው ወደ ፍርድ አደባባይ ወሰዱት። የንጉሡ የቄሳር ስዕል ወዳለበትም በደሙ አንድ የሆኑትን ሰዎች ሁሉ ሰበሰቡ። 5ቱ መንግሥታትን መዘባበቻ ይዘብቱበት ዘንድ ልብሶቹንም ገፈው የመንግሥት ልብስ የሚሆን ነጭ ሐር፣ የካህናት ልብስ የሚሆን ቀይ ሐር ኅብራቸው ቀይና ጥቁር የሚሆን ልብስን አለበሱት። የአጣቢ ሳሙና ማንጻት የማይቻለው እንደ በረድ የሚያንጸባርቅ እንደ በረድ የሆነ ነጭ ልብስን የሚለብስ ሲሆን እንደዚሁ በምድር በመዘባበት ቀይና ሐር ነጭ ሐር የመሰሉ ልብሶችን አለበሱት። ለኪሩቤል ልብስ ሁሉ ለሱራፌል ግርማ ያለው መልበስ የሚያለብሳቸው እርሱ በእሳት በተጋረዱ ዙፋን ላይ የሚቀመጥ እርሱን በመዘባበቻ መቀመጫ ላይ ሁሉ አስቀመጡት። ከዚህ ከዙፋኑ ውስጥ ሁሉ እንደ እሳት ግለት ብልጭታ መብረቅ ነጎድጓድ ሁሉ ይወጣል። ከዚህም ከዙፋኑ ስር የነፋስ ባህር የብርሃን ሁሉ መውጫ መመንጫ ነው። ከዘባባ እሾህ ሁሉ ጋር የታለለ መርፌ አምሳል የሰሩበትን 50 ሾዎች ውቡ ያሉበትን መገዳደሪያ አክሊል ሁሉ አቀዳጁት። እሊህም እሾሆች እስከ ራሱ አጥንት ድረስ ገቡ። የሕይወት መገኛ እሱን የሾህ አክሊል አቀዳጁት። ዓለሙን ሁሉ የሚያድን እሱን የሾህ አክሊልን አቀዳጁት። መላእክትን የብርሃ ሥራስ ሁሉ የሚያቀዳጃቸው የነገሥታት ገዥ የሚሆን እርሱን የሾህ አክሊል አቀዳጁት። በሾህ አክሊል ከራሱ ክፍል በየቁስሉ ያሉትን በዚያም ሽናቸውና የራሱ ቁስሎችም ደም እንደ ውሃ በዝቶ ፈሰሰ። ፊቱም ደምን ለበሰ፣ ሰውነቱም ሁሉ በደም ተጠመቀ። የጽዮንም ልጆች እናቱ ያቀዳጀችውን አክሊል ተቀዳጅቶ አዩት። ተድላ ደስታ የሚደረግበትና የሙሽርነት ቀን ነውና። በቀኝ እጁም ዘንግ ሲያዙት፣ ሊያሽሟጥጡም ከፊቱ እየወደቁ እጅ ነሱት። የመላእክት ሰራዊት እየተነገዱ እየተንቀጠቀጡ የሚሰግዱለት፣ አይሁድ ግን ንጉሥ ቸል ብለውታልና ስልጣናትና ሊቃናት እየፈሩ የሚሰግዱለት እርሱን በትዕቢት እጅ ነሱት።
5 የሚሆኑ መዘባበቻቸውን ከጨረሱ በኋላ በምራቅ 2 ዓይንን በሚፈጥር በእርሱ ፊት ምራቅ ተፉበት። ዳግመኛም ፊቱን በጥፊ መቱት። ኪሩቤል ፊቱን ከማየት የተነሳ በእሳት አክናፍ የሚሰወሩት ያልበደላቸውን እርሱን፣ አይሁድ ግን ፊቱን ጸፉት። ፊቱ እንደ መንፈስ ቅዱስና እንደ አባቱ ሲሆን በሥጋው ፊቱን ጸፉት። ከፊቱ ግርማ የተነሳ ፍጥረታት ሁሉ የሚሩድለት የሚንቀጠቀጡለት የፈጣሪያቸውን ፊት ሁሉ ጸፉት። በመጀመሪያ በመመታቱና የሾህ አክሊልም ሁሉ በመቀዳጀቱ ራሱ የቆሰለ ከመሆኑ በላይ የያዘው በትር ከእጁ ሁሉ ተቀብሎ ራሱን ሁሉ መቱት። ነገር ግን የሾህ አክሊልን ሁሉ በመቀዳጀቱ በምድራችን ላይ የተቀበሉትን የአሜኬላ እሾህ ሁሉ እርግማንን አጠፋልን። ራሱንም በዘንግ ሁሉ በመመታቱ የታላቁን የሰባብን 7 ራሶቹን ሁሉ 10ን ቀንዶቹን ሁሉ አጠፋልን። ከዚህም በኋላ ጌታችን ኢየሱስን ከግንብ ላይ ሁሉ አወጥተው ሲዘባበቱበት በመስኮትም ዘልቀውት የተመለከቱም አሉ። እንደ ነገሥታትም ልማድ ለሕዝቡ ተገልጸህ ታያቸው ንጉሥ ነህንም አሉት። ጌታችን ኢየሱስም ለሕዝቡ በተገለጸላቸው ጊዜ እየሳቁ ተዘባበቱበት፣ ጥርሶቻቸውን ሁሉ አፋጩበት። በዚያም እንኳን በዓይናችን አየነው እያሉ ተናገሩ። ጌታችን ኢየሱስም ከግንቡ ላይ ሁሉ አስረው አውርደው እስከ ደረቱ ድረስ ከጉድጓድም ሁሉ ቀበሩት። በጉድጓዱም ውስጥ ሁሉ እንዳይሞት እጆቹን ሁሉ ተከሉት፣ ግንድም ሁሉ ጋር አሰሩት። ለሞትም በደረሰ ጊዜ ከጉድጓድ አወጡት። ጲላጦስም ወደ አይሁድ መጥቶ እንግዲህስ እንኳን በደል እንዳላገኘውበት ታውቁ ዘንድ እነሆ ወደ ውጭ ሁሉ አወጣላቸዋለሁ አላቸው። ጌታችን ኢየሱስም ነጭ ሐር ለብሶ የሾህ አክሊልን ተቀዳጅቶ ወደ ውጭ ወጣ። ይህ ሰው እነሆ አላቸው። የካህናቱም አለቆች ብላቴኖቻቸውን ባዩት ጊዜ ስቀለው ስቀለው ብለው ጮኹ። ጲላጦስም እኔስ ያገኘሁበት በደል የለኝም፣ እናንተ ወስዳችሁ ስቀሉት አላቸው። አይሁድም መልሰው ለእኛስ ሕግ አለን፣ እንደ ሕጋችን ሊሞት ይገባዋል፣ የእግዚአብሔር ልጅ ነኝ ብሎአልና አሉ። ጌታችንስ በእውነት የእግዚአብሔር ልጅ ነው፣ አባቱ እግዚአብሔር አብ በደብረ ታቦርና በዮርዳኖስ የምወደው ልጄ ነው፣ የሚነግራችሁን ስሙት ብሎአልና በመንፈስ ቅዱስ በደመና በርግብ አምሳል ወርዶ በላዩ ላይ ተቀምጦ የእግዚአብሔር ልጅ ነው ብሎ መሰከረለት። ሙሴም ኤልያስም በደብረ ታቦር የእግዚአብሔር ልጅ አሉት እንጂ። ከዚያ አስቀድሞ ጌታችን ኢየሱስ ክርስቶስ ደቀ መዛሙርቱን በቂሳርያ እናንተስ ማን ትሉኛላችሁ ብሎ ጠየቃቸው። ያን ጊዜ አባቱ እግዚአብሔር ለጴጥሮስ ገለጸለት። ጴጥሮስም የእግዚአብሔር ልጅ ክርስቶስ ነህ አለው። ጌታችን ኢየሱስም መልሶ የዮና ልጅ ስምዖን አንተ ንዑድ ክቡር ነህ አለው። ሰማያዊ አባቴ የገለጸልህ ነው እንጂ ሥጋዊ ደማዊ አልገለጸልህም። ከዚህ አስቀድሞ የምስጢር መልእክተኛ ገብርኤል ክቡር ልዑል ነው፣ የልዑል እግዚአብሔር ልጅ ይባላል አለው። መጥምቁ ዮሐንስ እግዚአብሔርን ፈጽሞ ያየው የለም፣ በአባቱም ቀኝ የተቀመጠ አንድ ልጁ አይቶ ነገረን እንጂ ብሎ ነግሮናል። ዳግመኛም እኔ አይቼዋለሁ የእግዚአብሔር ልጅ እንደሆነ እኔ ምስክሩ ነኝ አለ። ዳግመኛም አብ ልጁን ይወዳል፣ ሁሉም ሁሉ በእጁ ነውና
በወልድ ያመነ የዘላለም ሕይወት አለው፣ በወልድ ያላመነ ግን የዘላለም ሕይወት አያይምና መቅሰፍት ሁሉ በእርሱ ላይ ይኖርበታል እንጂ። ናትናኤልም መምህር፣ በእውነት የእግዚአብሔር ልጅ የእስራኤል ንጉሣቸው አንተ ነህ አለው። ወደ መርከቡም በወጣ ጊዜ ባሕር ነፋሳትም ሁሉ ታዘዙለት። በመርከቡም ውስጥ ያሉ ሰዎች ሁሉ መጥተው የእግዚአብሔር ልጅ ክርስቶስ ነህ እያሉ ሰገዱለት። ጌታችን ኢየሱስም ደቀ መዛሙርቱን እናንተ ከእነዚህ ጋር ልትሄዱ ተወዳላችሁን? አላቸው። ጴጥሮስም መልሶ አቤቱ ጌታዬ፣ የዘላለም ትምህርት ሕይወትን ካንተ ሳለ ወዴት እሄዳለሁ? እኛስ የእግዚአብሔር ልጅ ክርስቶስ እንደሆንክ አውቀን አላምንም አላለው። ማርታም ወደዚህ ዓለም የመጣ የእግዚአብሔር ልጅ ክርስቶስ አንተ እንደሆንክ አምኛለሁ አለችው። ነባቤ መለኮት የሚባል ዮሐንስን ይህ ሁሉ የተጻፈ ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ ታምኑ ዘንድ ነው፣ በእርሱም ስም አምናችሁ የዘላለም ሕይወት ታገኙ ዘንድ ነውና ብሏል። ወደ ጥንት ነገራችን እንመለስና ጴጥሮስ ግን ይህንን ነገር ሰምቶ እጅግ ፈራ። ወደ አደባባይም ወጥቶ ጌታችን ኢየሱስን አንተ ከወዴት ነህ አለው። ጌታችን ግን ምንም አልመለሰለትም። ጲላጦስም መልስ አልተሰኘም፣ ምንም ነገር አልመለሰልኝም። ላድንህ እንዲቻለኝ አታውቅምን አለው። ጌታችን ኢየሱስም መልሶ ከሰማይ ስልጣን ካልተሰጠህ በምንም በእኔ ላይ ስልጣን የለህም አለው። ነገር ግን ባስያዘኝ በይሁዳ ጽኑ ፍዳ አለበት። ስለዚህም ነገር ጲላጦስ ሊያድነው ወደደ። አይሁድም ይህንን ካዳንክ የቄሳር ወዳጁ አይደለህም፣ ንጉሥ ነኝ የሚል ሁሉ የቄሳር ወንጀለኛ ነውና አሉት። ጌቶቼ አብ መንፈስ ቅዱስ አደራላችኋለሁ። እመቤቴ ማርያም አንቺን ቃል ግቢልኝ፣ በዚያም ዘንድ ማልድሻለሁ። በነፍሱና በሥጋው በተቀበላቸው መከራዎች ሁሉ በመቸንከሩ የሸዋ አክሊልም ሁሉ ተቀዳጅቶ በመሰቀሉ ሞቱም ወደ ሲኦል ሁሉ በመውረዱ በጦር በመወጋቱ ጌታችን ኢየሱስ ክርስቶስ በመቀበሩ ኃጢአቴን ሁሉ ይቅር ትሉኝ ዘንድ ከኃጢአት ሁሉ ፍዳ ታድኑኝ ዘንድ ለዘላለሙ አሜን። አገባቡ ጥፋት ሲሆን በርባንን ያድንላቸው ዘንድ ጲላጦስን ለመኑት። አቤቱ የአይሁድ ወገኖች ባለመከፈል ጮኹብህ፣ ሁሉንም አስጮኹብህ፣ በቃላቸውም ስቀለው አሉ። ተሰብስበው ከንቱ ነገርን የተናገሩ አይሁድን በማቃለል ጌታችን ኢየሱስን በሞት እናርቀው በርባንን እናድነው ባሉ ጊዜ አንተ ታገስክ። የኢየሱስን ትዕግሥት ምድር መሸከም ተሳናት ብሎ የኔ የባሪያ ቃል ትዕግሥትህን አመሰገነው። አይሁድም ይገፉ ዘንድም በኃይል ወደ ድንጋይ ምሰሶ ገፍተው በተመረጡ ገመዶች ከእርሱ ጋር ያሰሩ። ሄሮድስ የገፉ ቃል ኃጢአት ማስተስረይ በሚችል በሥልጣን በደሌን ሁሉ አስተስሪልኝ፣ በደሌ እንደ ሳርና እንደ ቅጠል በስቶአልና። ከልብስ የተራቆትክ መጽሐፍም ሁሉ እንደተናገረን በጅረትም ሁሉ አጥንቶች እስኪታዩ ድረስ ገረፉ። በ5 እልፍ ልክም በመገረፍ ክርስቶስ ግዙፍ የሚሆን ባለ አንገት እኔን ሁሉ ከአፍ በወጣ ሥልጣን ሁሉ መቆረጥ አድነኝ። አምስት በሆኑ በመንግሥት ሥራዎች ይጫወቱብህ ዘንድ በንጉሥ ስዕል ቤት ሁሉ ያገቡ አይሁድ በዘበቱብህም በዚያም እየዘበቱ በወንበር ላይ ያስቀመጡ ክርስቶስ ሆይ ችግረኛ ልጁን አባት እንደሚረዳው እንደሚያድነው ከሦስቱ ጥል በቸርነት አድነኝ።
በሰማይ አምሳል ጥቁር ሐርና ቀይ ግምጃ ያለበሱ በበትር በመደብደብና በፊት ሁሉ ፊትህን በመምታት በዚያን ጊዜ ያልተናገርክ ነቢይ እሳትና ውሃ በውስጧ ከተቀላቀሉባት ከታላቅ ባህር መስጠም በመስቀልህ አድነኝ። የሰብአ ሾኮች አይነት ያለበት የተግዳሮ ዘውድን ሁሉ አቀዳጅተው ያገዳደሩ በሾህም ቁጥር የራስህን ሁሉ ደም በዚያ ሁሉ ፈሰሰ። መልአከ ሞት በውስጥ ሁሉ ጉጠት ነፍሴን እንዳያወጣት እንደ ቸርነት ወዳጅ በሞቴ ጊዜ አቤቱ በረድኤት ጎብኘኝ። ዓለምን በያዘ እጅህ በትር ያስያዙ በሽንገላም ራስህን የመቱ ክርስቶስ ሆይ መላእክት ከወንኩ በኋላ በሥራዬ እንስሳ ሆኛለሁና ከረቂቅ ሥልጣኔ የተነሣ ወዴት እሄዳለሁ? ከፊትስ ወዴት እሸሻለሁ? ከረጅም የጨዋታ ሕንፃ ያወረዱ ወገኖቹ በመስኮትም ረቂቅ የሚሆኑ ሰው እስከሆነ ደረቱ ድረስ በጥልቅ ጉድጓድ ውስጥ ሁሉ የቀበሩ ጽድቅ የሌለኝ እኔ ባሪያህን ጳውሎስ እንደነገረኝ በቸርነቱ ሁሉ አጽድቀኝ። በመስገድና በመንበርከክ ያሽሟጠጡብህ ወገኖች የእግዚአብሔር ልጅ አይደለም ያሉ ከመታወክም ዕብራዊ ሕይወት ሁሉ ከጠሉ ዘንድ ጲላጦስ ይህ ሰው ብታድኑት ፈጽሞ የንጉሥ ልጅ ወዳጅም አይደለም አሉህ። ጌታዬ ኢየሱስ ሆይ እኔን ባሪያህን ጠብቀኝ ለዘላለሙ አሜን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ክብርና ምስጋና ይገባል፣ ዛሬም ዘውትርም ለዘላለሙ አሜን።